ሰላም በባለፈው ጊዜ ስለ ሰለሞናዊ ስርወ መንግስት የመጀመሪያዎቹ ዘመናት ታሪክ ተነጋግረን ነበረ። ዛሬ ደግሞ በጎንደር ዘመን ታሪክ እንቀጥላለን። ከእንደ ገላውዲዮስ በኋላ የመጣው ፔሪድ ወይም ጊዜ የጎንደራይን ፔሪድ ወይም የጎንደር ጊዜ ብለን ያው በጠቅላላው እናውቋለን። የጎንደር ዘመን ብለን እናውቋለን እና ዛሬ የምናተኩረው እሱ ላይ ነው። ወደ ቪዲዮ እንግባ። ስንጀምር ያው በኢማም አህመድ ነው። አህመድ ኢብን ኢብራሂም አልጋዚ በ1800 ዓ ም ተወለደ። ከኡባት ቆላማ አካባቢ የመጣ ሰው ነበረ። በ1820 አህመድ ግሬን ስልጣን ከያዘ በኋላ ብዙ ሳይቆይ ወይም መጠጣት፣ ቁማርና ከከበሮ ጋር የሚደረጉ ዳንሶችን ምናምን እንደዚህ ውጭንግሮች ምናምንን ከለከለ። በተጨማሪም ፈቂዎቹንና የሃይማኖት ሊቃውንትን ይደግፍ እንደነበር ይታወቃል። በ1522 ዓመተ ምህረት ኢማም በመጨረሻ አቢሲኒያን ለመውረር ዘመቻ ለመጀመር ወሰነ። ብዙም ሳይቆይ በሽምብራ ኩሪ ጦርነት ከአቢሲኒያዎች ጋር ተገናኘ። ያው በዛ ሰዓት የአቢሲኒያ ንጉሠ ነገሥት የነበረው ልበኒ ድንግል ወይም ዳዊት ሁለተኛው ነበረ። ይህ ንጉሥ ይህንን ግጭት ይጠብቀው ነበር፣ አውቆት ነበር ቀድሞ እና ግዛቱን ለመቀላቀል ብዙ ሰራዊቶችን አዘጋጅቶ ነበር። ወታደሮችም ከመላው አካባቢ ተመልምለው ነበረ። በጦርነት የተሳተፉት የክርስቲያን ጀነራሎች መካከል እነ ባህረ ነጋሽና ሌሎች የምድሪ ባህል ስልጣናት እንዲሁም ከትግሬ፣ ከጎጃም፣ አገው አካባቢዎች፣ ከበጌ ምድር፣ ከሸዋ የመጡ ብዙ ገዢዎች ይገኙበት ነበር። እንዲሁም ከድንበር አውራጃዎች ከኢፋት፣ ፋጥጋር፣ ዳውሮ፣ ባሌ፣ ዳአሞት የመጡ ኃይሎችም ተሳትፎበት ነበር። ከአቢሲኒያ ጎን ሆነው የተሳተፉት ግሩፖች ነበሩ። ለማንኛውም እነዚህ በአጠቃላይ ያላቸው ቁጥር ቢለያይም ማለት ፕሮቫይድ የሚያደርጉት የወታደር ቁጥር ቢለያይም ሁሉም የሚስማሙበት ነገር ቢኖር የንጉሠ ነገሥቱ ወይም የልበኒ ድንግል ሰራዊቶች ከአህመድ ግራኝ ሰራዊቶች በእጥፍ በሚባል ደረጃ ይበልጡ ነበር። የአቢሲኒያን ሰራዊት እጅግ ብዙ ቢሆንም የኢማሙ ወይም የአህመድ ግራኝ በክርስቲያኖቹ ላይ ከባድ ሽንፈት ማድረስ ቻለ። እናም ሰራዊቱን ሙሉ ለሙሉ በትኖ አሸነፋቸው። ይህ የሆነበት ምክንያት ያው ምናልባት የኢትዮጵያ ኃይሎች ለመጀመሪያ ጊዜ ነበር የዚህ ጦርነት ላይ የመሳሪያ ተኩስ የሰሙት እና በጠመንጃ የታጠቀ ሰራዊትን ለመዋጋት ሲገደዱ ለመጀመሪያ ጊዜ ነው። በተጨማሪም የአቢሲኒያ ወታደሮች የደረሰባቸውን ቁስል ለማከም ምንም አይነት መንገድ አልነበራቸውም ነበር። በጌ ምድርን፣ ቤተ አምሐራና ጎጃም የሚባሉትን አካባቢዎችን ወሮ ከያዘ በኋላ ኢማሙ አሁኑ ንጉሠ ነገሥት ልበኒ ድንግል ያለበትን ወይም የሚገኝበትን ትግሬን ለመውረር እቅድ ያወጣል። የአጋሚና የተንቤን ሰራዊቶች አሸንፎ ወደ አክሱም ያቀናል ማለት ነው መጀመሪያ። ነገር ግን የትግሬ ነዋሪዎች ቅዱስ ከተማቸውን ለመከላከል ሁሉም ተሰብስበው ነበረ። ኢማሙ ግን ያው አሸንፎ ጨፍጭፏቸው አለፈ። ኢማሙ አክሱም ይደርሳል። ከዚያም የማርያም ጽዮን ቤተክርስቲያንን አፈረሰ ማለት ነው። ይህ እንግዲህ በኢትዮጵያ ታሪክ ውስጥ ለሁለተኛ ጊዜ ነው። የመጀመሪያው ኤፒሶድ ስለ ነገስታት ስናወራ መጀመሪያ የአክሱም ጽዮንን ቤተክርስቲያን ያፈረሰችው ያው ዮዲት ጉዲት ናት ብለን ነበር። አሁንም ከእንዳዲስ ተሰርቶ ያ የተሰራውን ቤተክርስቲያን ያፈረሰው ደግሞ ሁለተኛ አህመድ ኢብን አልጋዚ ሆነ ማለት ነው፣ ወይም አህመድ ግራኝ የምንለው። የአዳል ወረራም በአካባቢው ህዝብ በተለይ በትግሬዎች በከፍተኛው ተቃውሞ ገጥሞት ነበረ። ትግረኛ ተናጋሪዎቹ የኢማሙን የወንድም ልጅ ይገሉታል። ከዛም ራሱን ይቆጡትና ለልበኒ ድንግል ለንጉሠ ነገሥቱ ይልኩለታል ማለት ነው። ኢማሙ በወንድሙ ልጅ ሞት እጅግ ተቆጥቶ ከሰራዊቱ ጋር ወደ ሰሬ የምትባል አካባቢ ይዘምታል። ከዛም የአካባቢውን ህዝቦች ይጨፈጭፋል ማለት ነው። በመጨረሻም የፖርቹጋሉ ንጉሥ ለክርስቲያን ኢትዮጵያን ለመርዳት 400 የፖርቹጋል ማችሎክ ተኳሾች የያዙ መርከቦችን ይልካል። ነገር ግን በ1536 ዓመተ ምህረት መሳሪያዎች ሲደርሱ ዳዊት ሁለተኛ ወይም ልበኒ ድንግል ሞቶ ነበረ። ልጁም ገላውዲዮስ በሱ ምትክ ነግሶ ነበረ። ኢማሙም የፖርቹጋል ኃይልን ከኢትዮጵያ ለቆ እንዲወጣ ወይም ደግሞ እሱን አግዞ እንዲቀላቀል ካልሆነ ግን ያው እንደሚደመሰስ
የሚያሳይ መልእክተኛ የሚናገር መልእክተኛ ይልክለታል ማለት ነው። ፖርቹጋሎቹ ግን አልሰሙትም፣ ችላ አሉት። አቢሲኒያውያንና ፖርቹጋላውያን 1536 ዓመተ ምህረት በወይና ደጋ ጦርነት ከአህመድ ግራኝ ጋር ይገናኛሉ። ኢማሙ ወደኋላ እየሸሹ እንደሆነ ሲያይ ሊያበረታታቸው ወደፊት ይጓዛል ማለት ነው። ወደፊት ለመምራት ይሄዳል። በዚያን ጊዜ ወታደሮችን ለማሰባሰብ ሲሞክር ይገደላል። የኢማም አህመድ ወረራ በኢትዮጵያ ረጅም ታሪክ ውስጥ ከሁሉም በላይ አስፈላጊ የሆኑ ምዕራፎች ውስጥ አንዱ ነው ሊባል ይችላል። ለዛም ነው አሁንም ድረስ የኢትዮጵያ ባህላዊ ተረቶች ኢማም አህመድን እጅግ ታላቅ የሆነ ሰው አድርገው ጃይንት እንደሆነ አድርገው የሚገልጹት። በእነዚህ ተረቶች መሰረት ኢማሙን ለማስቆም የቻሉት 500 ሰዎች 500 ፈረሶች ላይ እና 500 ጠመንጃ ጥይቶችን በመተኮስ ነበረ። እሱን ለብቻው ማለት ነው ያለምንም ወታደር ለማስቆም የሁሉ ነገር ነበር የፈጀው የሚል ተረትም ራሱ አለ። የኢትዮጵያ ዜና መዋዕሎች ደግሞ በኢማሙ ወረራ ወቅት ከመንግስቱ 90% የሚሆነው እስላም ሆኖ ነበረ በኢትዮጵያ ምድር የሚል ጽሁፎችን አስቀምጠዋል። ከኢማሙ ሞት በኋላ ኑር ኢሚን ሙጃሂድ ተከትሎት ስልጣን ያዘ። እሱም ጥቃቱን ቀጥሎ ፈጠጋርን ወረረ። በዚህ ጊዜ ገላውዲዮስ በጎጃም ይገኝ ነበረ። ሙስሊሞችን ወደ ኋላ ለመመለስ በማሰብ የአጎቱን ልጅ ሐመልማልን ወደ ሐረር ይልካል። ሐመልማል ግን ምንም ጉልህ ተቃውሞ ሳይገጥመው ሐረር መግባት ቻለ። በቀላሉ ነበረ ሐረርን መቆጣጠር የቻለው ሐመልማል። በዚያ መካከል ገላውዲዮስ ከትንሽ ኑር ሰራዊቶች ጋር ለመዋጋት ነገር ግን ገላውዲዮስ በፈጥጋር ጦርነት በኑር ኢቢን ሙጃሂድ ተሸንፎ ይገደላል። ከገላውዲዮስ በኋላ ሜናስ የሚባለው ንጉስ ይመጣል። በአህመድ ኢቢን ኢብራሂም አልጋዚ የኢትዮጵያ ወረራ ወቅት ሜናስ ተማርኮ ተወስዶ ነበር። ነገር ግን ዋጋ እንዳለው እስረኛ በመቆጠሩ በጥሩ ሁኔታ ትሪት ተደርጎ ነበር፣ ተይዞ ነበር። በዚያን ዘመን የጦር እስረኞች የተለመደው መስቀል፣ መግደል ወይም ደግሞ ባሪያ ማድረግን ነበረ። ከዛም በኋላ በወይና ደጋ ጦርነት የኢማም አህመድ ልጅ ይማረካል። ገላውዲዮስም ይህንን እስረኛ ወንድሙን ለማስለቀቅ ይጠቀምበታል ማለት ነው። ከዚያም ሜናስ ይለቀቃል። ከገላውዲዮስ ሞት በኋላ ሜናስ ከጎጃም በስተ ደቡብ ምዕራብ ከደብረ ወርቅ አቅራቢያ በሚገኘው ሚንጊስታ ሳማያት የሚባለው ወይም ዛሬ ሚንጊስቶ ተብሎ የሚጠራው ቦታ ንጉሠ ነገሥት ሆኖ ነገሰ። ከዚያም ብዙ ሳይቆይ በሰሜን ሸዋ በሚገኘው ሰሜን ግዛት ውስጥ ቤተ እስራኤላውያን ላይ ዘመቻ ያደርጋል። ሜናስ የወንድሙን የገላውዲዮስ መጥፎ ባህሪያት ሁሉ ነበሩት፣ ጥሩ ባህሪያቱን ግን አንዳቸውንም አልወሰደም ነበር የሚሉ ታሪኮች ነበሩ፣ የሚነገሩ ወሬዎች ነበሩ እና ሜናስ ያን ያህል የተወደደ ሰው አልነበረም ማለት ነው። ለ4 ዓመት ብቻ ነግሶ በትኩሳት በሽታ ምክንያት ይሞታል። ከዛም በኢትዮጵያ ታሪክ ከታላላቅ ጦረኞች ነገስታት ውስጥ አንዱ ይመጣል፣ ሰርጸ ድንግል። ሰርጸ ድንግል የንጉሠ ነገሥት ሜናስና የእቴጌ አድማሱ ሞጋሳ ልጅ ነበር። በ1565 ዓ.ም በርካታ የኦሮሞ ነገዶች ወደ ሰሜን አቅጣጫ ወደ አቢሲኒያ መስፋፋት ጀምረው ነበረ። በ1565 ዓ.ም እነዚህ ጎሳዎች ወጀን ግዛትን ይይዛሉ። ይህንን ግዛት በመያዛቸው ንጉሠ ነገሥቱ ሲሰማ ከመላው ኢትዮጵያ ሰራዊቱን አሰባስቦ ጦርነትን ለመክፈት ያደራጃል። በዛም አካባቢ በእነዚህ ጎሳዎች የተያዙት አካባቢዎችን መልሶ ለመቆጣጠር ዘመቻ ይከፍታል፣ ያሸንፋቸዋል። እንዲሁም በትግሪ የሚገኘው አዲ ቀሮ ጦርነት የኦቶማን መንግስትንና ከእነሱ ጋር የተባበሩ አመፀኛ ኃይሎችን ያቀፈውን የጋራ ሰራዊት አሸንፎ ደመሰሰ። በዚያ የኦቶማን አዛዥ አህመድ ፓሻን እና አመፀኛውን ባህረ ነጋሽ ይገላቸዋል። ቱርኮቹን ካሸነፈ በኋላ ሰርጸ ድንግል በአክሱም ዘውዱን ደፋ። 1580ዎቹ ከትግሬ ተነስቶ በሰሜን ግዛት የሚገኘው ሰሜን ቤተ እስራኤል ላይ ዘመቻ አደረገ። ሰርጸ ድንግል የኢትዮጵያ ሰራዊትን እንደገና በማደራጀቱ እና መንግስቱን ከሁሉም አቅጣጫ የሚመጡ ጥላቶችን በስኬት እንዲከላከል በማድረጉ በጣም የሚታወስ ነገስት ሆኖ ይቀርባል። ከቱርክ አልቀረም፣ ከተለያዩ የውጭ ኃይሎች ተከላክሎ ነበር እና በውስጥ ያሉ አማጺዎችንም ተከላክሎ ነበር ማለት ነው። ሰርጸ ድንግል ለ34 ዓመታት ከነገሰ በኋላ በህመም ይሞታል ማለት ነው። ከሰርጸ ድንግል በኋላ በህይወት የቀረው የበኩር ልጁ ያዕቆብ ዙፋኑን ያዘ። ሰርጸ ድንግል ግን የወንድሙ ልጅ ዘድንግልን ተተኪው ለማድረግ አስቦ ነበር ከመሞቱ በፊት። ነገር ግን በሚስቱ በአርያም ሰና እና በርካታ አማቾቹ ተጽዕኖ ስር ልጁን ያዕቆብን ይመርጣል።
ያዕቆብ ዙፋኑን በያዘ ጊዜ ገና የ7 ዓመት ልጅ ነበር። ዘድንግልና ሌላው የዙፋን ተወዳዳሪዎች እንደ የአቤቱ ፋሲለደስ ልጅ ሱሲኒዮስ ከሀገር ተሰደዱ። ዘድንግል ግን በጣና ሐይቅ አካባቢ በሚገኙ ተራሮች ሸሸ። ሱሲኒዮስ ደግሞ በደቡብ ከኦሮሞ ሕዝቦች መካከል መጠጊያ አገኘ። ያዕቆብ ከ6 ዓመት በኋላ ወደ ጉልምስና ሲደርስ ከራስ አጠናጢዎስ ጋር ተጣላ። እናም በሱ ምትክ ራስ ስላሴን ይሾማል። ራስ አጠናጢዎስ ማለት ያው አማካሪው የሚባለው ሰው ነበር እና ከሱ ጋር ከተጣላ በኋላ ማንን ይሾመዋል? ዘስላሴን ይሾመዋል። ይሁን እንጂ ዘስላሴ ያዕቆብን ከስልጣን አውርዶ ዘድንግልን ንጉሠ ነገሥት አድርጎ ይሾመዋል ማለት ነው። ዘድንግል ግን ለ1 ዓመት ብቻ ነበር የነገሰው። ከያዕቆብ ይልቅ የበለጠ ችግር ፈጣሪ በመሆኑ ሰዎች ሲያውቁ ይህ ያባሰበት ብለው አውርደው ያው ያዕቆብን መልሰው ያነግሱታል ማለት ነው። ዘድንግል ብዙም ሳይቆይ በጦርነት ተሸንፎ ተገደለ። በዚህ ጊዜ ሱሲኒዮስ ከኦሮሞዎች መካከል ያሰባሰበውን ሰራዊት ይዞ ወደ ሰሜን ዘመተ። ለራስ አጥናጢዎስም ንጉሠ ነገሥት መሆኑን እና የእሱ ድጋፍ እንደሚፈልግ መልእክት ይልካል ማለት ነው። አጠናጢዎስ ሱሲኒዮስን ለመደገፍ ይስማማል። ግን ዘስላሴ ሱሲኒዮስን የመደገፍ ምንም አይነት ፍላጎት አልነበረውም። ከዛ በኋላ በሱሲኒዮስ ይዘምታል ማለት ነው ዘስላሴ። እዚህ ቅጽበት ግን የጠፋው ያዕቆብ በደንቢያ እንደተገኘ ይነገራል። ከዛ ራስ አጠናጢዎስና ዘስላሴ ወዲያውኑ ወደ እሱ ይወግናሉ። ሱሲኒዮስ መጀመሪያ በበንጊ ምድር የሚገኘው ማንታ ዳፋር የዘስላሴን ሰራዊት ዘስላሴ ወደ ያዕቆብ ሰፈር ሲሸሽ ያዕቆብ በንቀት ያናግሯል። በዚህ ምክንያት ዘስላሴ ተመልሶ ወደ ሱሲኒዮስ እንዲወግን ያደርጓል። ለበርካታ ቀናት የሁለቱ ተቀናቃኝ ነገስታት ሰራዊቶች በጎጃም ተራሮች ላይ ይንቀሳቀሱ ነበር። በመጨረሻም በጎል ጦርነት ተገናኙ። በዚህ ጦርነት ያዕቆብና የቀብጥ ሊቀ ጳጳስ አቡነ ጴጥሮስ ሁለተኛ በጦርነት ይገደላሉ። ሰራዊቱም ይጨፈጨፋል። ከዚህ ሽንፈት በኋላ ሱሲኒዮስ ንጉሠ ነገሥት ሆኖ ተሾመ ማለት ነው። የሱሲኒዮስ የንግስና ዘመን ምናልባት አብዛኞቻችሁ ኢትዮጵያን የምታስታውሱት የካቶሊክ ክርስትና ለአጭር ጊዜ የኢትዮጵያ ይፋዊ ሃይማኖት የሆነበት ዘመን በመሆኑ ነው። ይህ ሁኔታ ግን በኢትዮጵያ መካከል አመፅን ያስከትላል። ሱሲኒዮስም የተቀረውን የንግስና ዘመን እነዚህን አመጾች ላይ ዘመቻ በማድረግ ነበረ ያሳለፈው። ልጁ ፋሲለደስ በዚህ ጊዜ የተናገረው እንደዚህ ተብሎ ተመዝግቧል። እነዚህ እዚህ መሬት ላይ ተገለው የምታያቸው ሰዎች እኮ አረማውያን አይደሉም። በመሞታቸው ደስ ሊሰኘን አይገባም። እነሱ ክርስቲያኖች ናቸው። በቅርቡም የአንተ ተገዢዎችና የአንተ ሀገር ልጆች ነበሩ። አንዳንዶቹም ዘመዶች ናቸው። ይህ ድል አይደለም። በዚህ ጦርነት በመቀጠላችንና እነሱ እንደሚሉት ከአባቶቻችን እምነት በመካዳችን በአረማውያን በምሁሮች መካከል እንኳን ምሳሌ ሆነናል ብሎ ተናግሮ ነበር ፋሲለደስ። ከሱሲኒዮስ በኋላ ደግሞ ያው ንጉሠ ነገሥት ፋሲለደስ ይመጣል። ፋሲለደስ የሱሲኒዮስ ልጅ ነው። ንጉሠ ነገሥት ከሆነ በኋላ ወዲያውኑ ነው ባህላዊ የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይፋዊ እምነት እንዲሆን ያደረገው፣ ወደ ዱሮ የመለሰው ማለት ነው። እንዲሁም ከእስክንድርያ ፓትርያርክ ጋር አዲስ አቡነ እንዲላክለት ጠይቆ ነበረ። በዚህም ብዙ ጊዜ ተቋርጦ የነበረውን ጥንታዊ ግንኙነት እንደገና ያቋቁመዋል። ያው ፋሲለደስ ሌላ ደግሞ የሚታወቀው በ1630ዎቹ ዓመተ ምህረት ላይ ጎንደር ከተማን በመመስረቱ ነበረ። ያው እስካሁን ድረስ ከይኩኖ አምላክ ጀምሮ እስከ ፋሲለደስ ድረስ እያንዳንዱ የነገሱ ነገስታት አንድ ቋሚ ከተማ አልነበራቸውም። በየቦታው እየዞሩ ጦርነት ኮሽታ ባለበት ቦታ እየሄዱ ነበረ የሚመሩት የነበረው። ፋሲለደስ ግን አንድ ቋሚ ቦታ ላይ ጎንደር ላይ ያው ከተማ ይመሰርታል ማለት ነው። በዚያም የገነባቸው ህንፃዎች መካከል የፋሲል ግቢ ተብሎ የሚታወቀው የህንፃ ስብስብ መሰረት እንዲሆን አድርጎታል ማለት ነው። ንጉሠ ነገሥት ፋሲለደስ በአክሱም የሚገኘው ማርያም ጽዮን ካቴድራል ቤተክርስቲያን እንደ አዲስ እንዲገነባ ያዛል። ያው አህመድ ግራኝ ካፈረሰው በኋላ ተመልሶ እንዲገነባ ያዛል። ያው ፋሲለደስ ያስገነባው ቤተክርስቲያንም ዛሬ አሮጌው ካቴድራል ተብሎ ይታወቃል በአክሱም። ከፋሲለደስ በኋላ ልጁ ዮሐንስ ይመጣል። ዮሐንስ ብዙውን የንግስና ዘመኑን በዘመቻ ነበር ያሳለፈው። እሱ የጻፈው 11 የጉዞ ዝርዝሮች 6 የጦርነት ዘመቻዎች እንደነበሩ ይገልጻል። ከነዚህም 3ቱ በጎጃም፣ በአገው ምድር እና በአንጎት ላይ የተደረጉ ዘመቻዎች ነበሩ። ከዚያም በልጁ ኢያሱ ይተካል። ኢያሱ የንግስና ዘመን በአስተዳደር ላይ ለተሰጠው ትኩረት
ይታወቅ ነበር። የሥነ መለኮትና የቤተ ክርስቲያን ጉዳዮች ላይም ለመወሰን ብዙ ጉባኤዎችን ያካሄድ ነበር። በ17ኛው መቶ ክፍለ ዘመን መጨረሻ ኢያሱ የሌዋ ኃይልን መሰረተ። ሌዋ ኃይል ማለት የፖሊስ ተግባራትን የሚያከናውን መጀመሪያ ኢትዮጵያ ላይ የተመሰረተ ግሩፕ ነበር። ያው መንገድ ምናምን የሚጠብቁ ማለት ነው። ኢያሱ ከሰሜናዊ ክልሎች ከሐማዜን ዛሬ ኤርትራ በሚባሉ አካባቢ የመጣችውን ወለተ ጽዮንን ያገባል። እሱም አንድ ወንድ ልጅና አንድ ሴት ልጅን ይወልዳሉ። ወለተ ጽዮን በግንቦት 1687 ዓመተ ምህረት ሞተች። እሷም ኢያሱ በጋብቻ ያገባት ብቸኛዋ ሚስቱ ነበረች። ወንድ ልጃቸውን ፋሲለደስ ይባል ነበር። ይህ ልዑል የኢያሱ የመጀመሪያ አልጋ ወራሽ ነበረ። እንዲሁም ስሙን ከአያቱ ንጉሠ ነገሥት ፋሲለደስ የወረሰ ነበረ። ነገር ግን ይህ ልዑል ትንሽ ሳይቆይ በወጣትነቱ ይሞታል። ኢያሱ ከተለያዩ ሴቶችም ብዙ ልጆች ነበሩት፣ ግን ኦፊሻል ሚስቶቹ አልነበሩም። ከነዚህም 4ቱ በኋላ ንጉሠ ነገሥት ሆኖ ነበር። እነሱም ተክለ ሃይማኖት ቀዳማዊ፣ ዳዊት 3ኛ፣ ዮሐንስ 2ኛ እና በካፋ ናቸው። እነዚህ ልጆች ከወለዳቸው ብዙ ሴቶች መካከል አንድ የሆነች ተንኮለኛ ሴት ነበረች። ሻርብ ሰርታ ኢያሱን ከስልጣን እንዲወገድና እንዲገደል ታደርጋለች። ከዚያም ተክለ ሃይማኖት በሱ ፋንታ ይነግሳል። ለማንኛውም ተክለ ሃይማኖት ከነገሰ በኋላ ብዙ የተወደደ አልነበረም። እስከ ዛሬም ድረስ ተክለ ሃይማኖት እርጉሙ ተክለ ሃይማኖት እየተባለ ነው የሚጠራው በዜና መዋዕሎች ውስጥ ማለት ነው። በራሱ የቤተ መንግስት ሰዎች ውስጥ ራሱ በጣም ያሸርቡበት ነበር፣ በጣም ከመጥላታቸው የተነሳ ማለት ነው። አንዳንዶችም እንዲህ ያለ ብልሹ ስርወ መንግስት ስልጣን እንዲለቅ መፍቀድ ተገቢ መሆኑን መከራከር ጀመሩ። በመጨረሻም በአመፀኞች ቡድን ይገደላል። ከወንድሙም ልጅ ከተክለ ሃይማኖት ቀዳማዊ ግድያ በኋላ የኢያሱ ቀዳማዊ ወንድም እና ከንጉሥ ዮሐንስ ቀዳማዊ 5 ወንዶች ውስጥ አንዱ የሆነው ቴዎፍሎስ ንጉሠ ነገሥት ሆኖ ይነግሳል። ቴዎፍሎስ ያቺ የተክለ ሃይማኖትን እናት በአደባባይ እንድትሰቀል ያዛል። ሁለቱም ወንድሞቿን በጦር እንዲወገዱ ያዛል። እንዲሁም ወንድሙ ኢያሱ ቀዳማዊ እንዲገደል በተደረገው ዜራ ውስጥ የተሳተፉትን ሁሉ እንዲፈለጉና እንዲገደሉ ያደርጋል ማለት ነው። ከቴዎፍሎስ ሞት በኋላ መኳንንቱ የበቀል ውህደቱ እንዳይቀጥል ከመካከላቸው አንዱ ንጉሠ ነገሥት ለማድረግ መረጡ። እሱም ዮስጦስን ነበረ። ዮስጦስ በንግስናው ዘመን ከስልጣን ጋር ብዙ ችግሮች ቀጥሞት ነበር። አብዛኛው ጊዜ በጎንደር ውስጥ ነበረ። ያቺ የጎንደር ፎቆች ያሉባት ቦታ አካባቢ ነበር የሚያሳልፉ። ከዚያ አይወጣም ነበር፣ ይፈራ ነበር እንዳይገደል ምናምን ማለት ነው። ለአደን ብቻ ነበር ከወጣ የሚወጣ የነበረው። ከዮስጦስ በኋላ ዳዊት 3ኛ ይመጣል። ስለ ንግስናው ብዙ ነገር ባናውቅም ያው ለሙዚቃ ያለው ፍቅር ግን ያው አንዳንድ ቦታዎች ላይ እናገኛለን። ከዳዊት 3ኛ በኋላ ዙፋኑን የያዘው በካፋ ነበረ። በካፋ የልጅነት ዘመኑን በወህኒ ነበር ያሳለፈው። ነገር ግን ዮስጦስ የንግስና ዘመን መጨረሻ ዓመት ላይ በተነሳው አመፅ መሀል ላይ ያው ከወህኒ ያመልጣል ማለት ነው። ከዛም ከኦሮሞ ህዝቦች መካከል ይኖራል። በዛም ጊዜ በካፋ የሚል ቅጽል ስም ይሰጡታል። እስካሁን ድረስም በሱ ስም ነው የሚጠራው። አፍንጫውን በከፊሉ ይቆርጡታል። ይህም ወደፊት ዙፋን እንዲያወርስ ለማድረግ የታሰበ ቅጣት ነበረ። ይሁን እንጂ ወንድሙ ንጉሠ ነገሥት ዳዊት 3ኛ ከሞተ በኋላ በካፋ እንዲተካው ተመረጠ። በካፋ ከተደበቀበት ሁኔታ በመውጣት በተደጋጋሚ ጉዞዎችን ያደርግ ነበር። በእነዚህ ጉዞዎች መካከልም በኋላ ሚስቱ የሆነችውን እቴጌ ምንትዋብን ያገኛታል። በቋራ አካባቢ የጎበኘ እያለ ነበር በታመመበት ጊዜ በምንትዋብ ቤት የገባው የነበረው፣ በአባቷ ቤት የገባው የነበረው። ከዛ ምንትዋብ ትንከባከበዋለች። ከዛም እዛን ሰዓት ነበር ያው ይዋደዳሉ ምናምን ያገባታል። በካፋ በጎንደር ዋና ከተማ በርካታ አዳዲስ ህንፃዎችን አስገንብቶ ነበረ። ከነዚህ መካከል በፋሲል ግቢ በስተሰሜን የሚገኘው ሰፊ የድግስ አዳራሽ ይገኝበታል። በ1822 በካፋ ከባድ ህመም ያዘው። በዚህም ምክንያት የመንግስቱ ስራ ለማስተዳደር አልቻለም ነበር። በዚህ ጊዜ ምንትዋብ በይፋ ሳትሾም የመንግስቱን ስልጣን በተግባር መምራት ጀመረች። ያው ባይ ዲፋክቶ የምትመራ የነበረው በዚህ ሰዓት ማናት? ምንትዋብ ማለት ነው።
በ1824 ከበካፋ ሞት በኋላ ልጁ ኢያሱ ሁለተኛ ንጉሠ ነገሥት ሆኖ ተሾመ። እቴጌ ምንትዋብም ከልጇ ጋር በመሆን የጋራ ገዢ ሆና ተሾመች ማለት ነው። ይህም በኢትዮጵያ ታሪክ አንድ ሴት በዚህ መንገድ ለመጀመሪያ ጊዜ ነበረ ከንጉሠ ነገሥቱ ጋር በጋራ ገዢ እንድትሆን የተሾመችው የነበረው ማለት ነው። ምንትዋብ በልጇ ኢያሱ ሁለተኛ የንግስና ዘመን እጅግ ታላቅ ስልጣን ይዛ ነበረ። ከዚያም በልጅ ልጇ ዘመንም ያው ስልጣኗን አልለቀቀችም ነበር፣ ተጽዕኖ ነበራት። ከኢያሱ ሁለተኛ ንግስና በኋላ በጎንደር ንጉሳዊ ግቢ ተቀናቃኝ የዙፋን ጠያቂ ለ8 ቀናት ያው ጥቃት ፈጽሞ ነበር። ነገር ግን ከጎጃም የመጣ 30,000 የሚደርስ ሰራዊት ሲቀርብ አመፀኞችን ከጎንደር ለቀው እንዲወጡ አደረገ። ምንትዋብ በዚህ ሰዓት ከኦሮሞ ጎሳዎች ጋር ጥምረት ለመፍጠር ፈለገች። ስለዚህም ለኢያሱ ሁለተኛ ሌላ ሚስት እንድትሆን ከኦሮሞ ንጉሳዊ ዘር የመጣች ሴትን መረጠች። ይህች ሴት ከኤጃው ነገድ አለቃ የሆነው አሚቶ ልጅ ነበረች። ክርስቲያን እንድትሆንም ቤርሳቤህ የሚል ስም ይሰጣታል። ከኢያሱ ሁለተኛ ልጅ ወለደች። ይህም ልጅ አባቱን ተክቶ ንጉሠ ነገሥት የሆነው ኢዮአስ ነበረ። ኢዮአስ በአባቱ ድንገተኛ ሞት ምክንያት ዙፋኑን ሲይዝ የጎንደር መኳንንት በሚያሳየው ባህሪ ትንሽ ታዝበው ነበር። ምክንያቱም ኢዮአስ ከአማርኛ ይልቅ ኦሮምኛ በቀላሉ ይናገር ነበር። እንዲሁም ከአያቱ ቤተሰብ የቋራ ወገኖች ወይም ከፋሲለደስ ዘመን ጀምሮ የነበረው የሰሎሞናዊ ነገስታት ዙሪያ የነበሩት የጎንደር መኳንንት ይልቅ የእናቱን ቤተሰቦች ይደግፍና ወደ ላይ ስልጣን ይሰጥ ነበረ። ኢዮአስ ወደ ጉልምስና ሲደርስ ለእነዚህ የኦሮሞ ጎሳዎች የሚሰጠው ድጋፍ ይበልጥ ጨመረ ማለት ነው። ይህ ሁኔታ በኢዮአስ ደጋፊዎችና በእሱ ተቃዋሚዎች መካከል የእርስ በእርስ ጦርነት እንዲነሳ አድርጎ ነበረ ማለት ነው። እነዚህ ነገሮች ሲፈጠሩ ንጉሱ እንዲደግፈው በኢትዮጵያ ውስጥ ከሁሉም በላይ ኃያል የነበረው መሳፍንት ወይም ጌታ ይጠራዋል። ራስ ሚካኤል በኢትዮጵያ ውስጥ እጅግ ኃያል ጌታ ሆኖ ራሱን አስገኝቶ ነበር። በአንድ ወቅትም እስከ 6,000 የሚጠጉ ማችሎክ ጠመንጃዎችን አከማችቶ ነበር። ምን ያህል ትልቅ እንደሆነ ላስረዳችሁ። በተቀረው ኢትዮጵያ ያለው የማችሎክ ጠመንጃዎች ብዛት እንኳን ተደምሮ 6 እጥፍ ቢሆን ራሱ የራስ ሚካኤል ለብቻ ያለው ክምችት አያክልም ነበር። በጣም ፓወርፉል ነበር በዛ ሰዓት ራስ ሚካኤል። ያው ራስ ሚካኤል የሆነው እንደዚህ አይነት ነገሮች ላይ ኢንቮልቭ አደረገ ማለት ያው አሸነፍክ ማለት ነበር። ነገር ግን ንጉሱ ይህንን አስቦ ቢጠራውም ነገሩ በጥሩ ሁኔታ አልተጠናቀቀም ነበር። ምክንያቱም ይህ ኃያል ጌታ በአጭሩ ለመናገር ንጉሠ ነገሥቱን ከኦሮሞ አንጃ ቁጥጥር ውስጥ ያለ አሻንጉሊት መሆኑን ተገንዝቦ እርሱን ከስልጣን ለማውረድና ለመግደል ወሰነ እና ገደለው። ይኸውላችሁ ይህ በንጉሳዊ ታሪክ ውስጥ ትልቅ የለውጥ ክስተት ነበር። የሰሎሞናዊ ነገስታት በጦርነት መሞታቸው፣ በተፈጥሯዊ ምክንያት በበሽታ መሞታቸው፣ በአደጋ መሞታቸው፣ ከአመፀኞች ጋር ሲዋጉ መሞታቸው የተለመደ ነገር ነበር። ነገር ግን ከዚህ በፊት አንድ ንጉስ በቀጥታ በአደባባይ ከመሬት ተነስቶ ተገድሎ አያውቅም። ይህም ምን ያህል አስደንጋጭ ክስተት እንደነበረ ለመግለጽ ያው ይከብዳል። ይህ ንጉስ ሞት የሰሎሞን ስርወ መንግስት 500ኛ ዓመት ሊሞላው 1 ዓመት ሲቀረው ነበር የተፈጠረው የነበረው እና በእነዚህ 500 ዓመታት ውስጥ እንደዚህ አይነት ነገሮች ተፈጥሮ አያውቅሙ ነበር። ሌላ ደግሞ የሚደብረው ፖለቲካዊ የሆነ ታቡ ብቻ አልነበረ። ማለት በፖለቲካ የተከለከለ ነገር ብቻ ሆኖ አልነበረም። ይህ ነገር ሃይማኖታዊ ትርጉምም ነበረው። እንደምናስታውሰው የሰሎሞናዊ ስርወ መንግስት ወይም የሰሎሞናዊ ንጉሳዊ ዘር ከንጉስ ሰለሞን የተወለደ እንደሆነ ይታመን ነበር። የቃል ኪዳኑ ታቦት ጠባቂዎች እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎች ነበሩ። ነገር ግን አንድ ጊዜ እነዚህን የሰለሞን ዘሮች መግደል እንደሚቻል ካሳየህ ከዚህ በኋላ መመለሻ የሚባል ነገር የለም። ቀስ በቀስ ስልጣን ወደ ኃያላን መኳንንት ቤተሰቦች እጅ መውደቅ ይጀምራል። የተለያዩ የአካባቢ ግዛቶችን ከማዕከላዊ ስልጣን ተለይተው በራሳቸው ጉዳይ መመራት ጀመሩ። በራሳቸው ጌቶች መመራት ጀመሩ። በአጠቃላይ ኢትዮጵያ አሁንም ኢትዮጵያ ነበረች። ነገር ግን በጎንደር የሚገኙ ነገስታት ከክልል
ገዢዎች ያነሰ ፓወር ነበራቸው። ያነሰ ፓወርም ሳይሆንስ ጭራሽ አቅምም አልነበራቸውም። እንደ አሻንጉሊት ነበረ ቁጭ የሚደረጉት የነበረው በእነዚህ መሳፍንት ማለት ነው። እነዚህ የምታያቸው ነገስታት በሙሉ በዚህ ሰዓት እንደ አሻንጉሊት ቁጭ ተብለው የነገሱ ነገስታት ነበሩ፣ ምንም አቅም ሳይኖራቸው ለመልኩ የተቀመጡ ማለት ነው። ይህ ሁኔታ ለኢትዮጵያውያን ለመግለጽ ብዙዎቹ ከብሉይ ኪዳን ጋር ባላቸው ትስስር በመነሳት ከመጽሐፈ መሳፍንት የተወሰደውን አንድ አባባል ይመለከቱ ነበር። በእስራኤል ንጉሥ አልነበረም ይላል። ሰው ሁሉ በዓይኑ ፊት የቀና መስሎ የታየውን ነገር ያደርግ ነበር። ዛሬ ይህ ዘመን የመሳፍንት ዘመን ብለን እናውቀዋለን። ኢትዮጵያ እየተራራቀችና የማዕከላዊ ስልጣኗን እየተዳከመ ሲሄድ ስልጣን በአካባቢ ገዢዎች እጅ መሰብሰብ ጀመረ። የእርስ በርስ ጦርነቶችም ቀጣይ ሆኑ። የጎሳ፣ የሃይማኖት፣ የፖለቲካ ውጥረቶችም በተደጋጋሚ ወደ ውስጣዊ ግጭቶች ይመሩ ነበር። የተለያዩ ጌቶችም አሻንጉሊት ነገስታት እንደፈለጉ ሾሙና ከስልጣን ያወርዱ ነበር። ነገር ግን በ1848 ነገሮች በድንገት ተለወጡ። ከጎንደር በስተምዕራብ በምትገኘው ቋራ የተወለደ አንድ ወጣት በዚህ ዘመን አደገ። የህይወቱን ጅማሬዎችም በዚህ ዘመን እንደ ሽፍታ ማለትም ከህግ ውጭ የሚንቀሳቀስ ሰው ሆኖ ጀመረ። ነገር ግን ብዙ ተከታዮችን ያቀፈ ኃይለኛ ሰራዊት ካሰባሰበ በኋላ ይህንን ዘመን ለአንዴና ለመጨረሻ ጊዜ ለመቋጨት ተነሳ። አንተ ሞት ክላት ሀገር ክብሯ ሳይረሳ